አይሚ ከቅዱስ ጋር እንዴ ክብሩ ይገጣሉ እንዴ? ሰላም ሰላም፣ እንዴት ነሽ? ሰላም በል። ሰላም ብሩክ ጭራሽ ለምን ነበር የጠራኸኝ? ፈልጌሽ ነበር። ለምን ትፈልጊ? እናንተ ብትሆኑ ምን ይሰማችኋል? ይሻላል የምትወዷት ልጅ ከሌላ ወንድ ጋር መጣ ተዋወቀ ምናምን ስትል ስለሌለ ነው። በደንብ ተዋወቁት እኮ ተዋወቀን እኮ ስንቴ እንተዋወቅ እንጃ። በደንብ ከምትሄዱበት አለ። እርግጠኛ ነኝ ብሩክን ለማስቀናት ነው እንጂ ከምሮ አይመስለኝም። ሳይበላችሁ ነው። ጥሩ እኔ ከካሜራ ማን ጋር እበላለሁ። ሃይ እንዴት ናችሁ? ሰላም በላችሁ። እንዴት ናችሁ? እሺ ተዋወቅ አስተዋውቅ። እሺ አይሻልም? በደንብ ሰላም በላችሁ። ጭራሽ የዩቲዩብ ኦዲየንሷን ቅዱስን እያስተዋወቀችው ነው። ይሄ ምን ይባላል? ኧረ ተው እንዴ! ነገሩን እኮ በጣም እያከራችሁት ነው። ይዘው እና አብረን ነበር። ይቅርታ ስጠራኝ ያው እሱን ትቶ መምጣት ስለነበረኝ ጭራሽ ጥብረኝን አካት ነው። ለማንኛውም ብዙ ነገር ልነግርሽ ነበርና ከቻለም ብቻችንን ብናወራ ደስ ይለኛል። ብቻችን እንደ ሪስፔክት ስላለ ነው። በሱ ፊት እንድታወራኝ ነው የምፈልገው። ከዚህ በኋላ ምንም ከሱ የሚደበቅ ነገር የለም። የምታወራኝ ነገር ካለ ከሱ ጋር አውራኝ። እንዲደብረው አልፈልግም። ይሻላል ለዚህ ማርያም። አይ ችግር የለም አይደለ? ቅዱስ ምንም ማወቅ አለበት። ደግሞ እየጠየቀኝ ነበር ራሱ ማለት ግልጽ አድርግልኝ ከብሩክ ጋር ያላችሁ ነገር ምናምን እያለኝ ነበርና እንደውም አንተ ተዘጋጋለህ። አይ እኔ ነግሬዋለሁ፣ ግን ሞር ደግሞ ግልጽ እንዲሆንለት ብታስረዳው ባውቅለስ ይለኛል። ራሷ ብትነግር አይሻልም? እኔ ከምነግርህ ራሷ ብትነግር። እኔ ነገርኩ ነው ማለት ነው። እኔ እና እሱ ከዚህ በኋላ ምንም ነገር የለም። አይ ሲገርማችሁ ነው። ለማንኛውም ትላንት በተፈጠረው ነገር ስለደበረ አረ ብሩክና አይሚ አንድ ላይ ሲሆን ነው የሚያምርባቸው። ብዙ የደበረኝ ነገር ነው። እስቲ ኮሜንት ላይ ንገሩኝ። ከሆነም አልነበረብንም። እኔ መጥቼ ከአንቺ ጋር ልደትሽን ባከበር ምንም ሀፕ የሚያደርገው ነገር የለም አይደል? አለ ሰው ባዘጋጀው አንተ ተጋባዥ ሆነ መምጣት አለብህ። እኔም እኮ አላውቅም ተጠርቼ ነው። በዛ ላይ ቦርሳ ነው ሰዓት እኮ ቦርሳዬ ትመጣለች። የኔ ቦርሳ ትመጣለች። ሊንዳ ነው መሰለኝ ላስተዋወቀ ቦርሳዬ የምትለው ሊንዳ የምትባል ልጅ አለ ይዟት የሚዞር ምናምን በየሄደበት በሊንዳ በባለፈው ቪዲዮ በጣም ቀንታለች ማለት ነው። ሁሉንም ላምጣቸው እንዴ? ትችላለህ ሰብስበህ አንተ እንደ ንጉስ መሀል ላይ ቁጭ ብለህ። እሺ ቴንክ ዩ እንደ ንጉስ ላየሽኝ አመሰግናለሁ። አንዳንዴም ግን አንዳንዴ በመናደድ ምናምን የምታረጊያቸውን ነገሮች በጣም ነው የምትወደው ማለት በጣም ነው የምትወደው። ትናንት የወሰንኩት ውሳኔ በጣም ትክክል ነገር መሰለኝ አይደል? እሺ ችግር የለውም ያረኩት ነገር ብቻ። አይ እኔ የመጣሁት ዛሬ የራሴ ምክንያቶች ነበሩ። ለምሳሌ ምንም አልናገርም። ምክንያቱም ቤተሰቦች ቀደም ያልኳችሁን ነገር ኢንትሮ ላይ ሰራ የነበረውን ነገር ትቼዋለሁ። እሺ ይሻላል አይሻልም? ምን ነበር? አይ ምንም እኛና ቤተሰብ እናውቀዋለን። ከፈለጋችሁ ይሄን ቪዲዮ እኛ እናውቀዋለን። ቅዱስ አቸኩልተው አቸኩል ቅዱስ ነገር የምትፈልገውን ነገር አሁን ተናገር እንጂ ለምን ነው ጨራሻውን መጥቶ ምንድነው ማለት ጀመረ? ችግር አለ ቤተሰብ? አይ ብትሄድም ተናግራለች እኮ ምን ችግር አለ? አይደለም በቃ ትቼዋለሁ። በጣም ይቅርታ። የሚደበቅ ነገር ስለሌለ ይነግረዋል። ይሻላል እንደሱ ይሻላል። በሁለት ቀን ብዙ ማይደ እሺ በሁለት ቀን ግልጽ አድርገው። ምን ገብቶሃል? ያወራው ነገር ያልገባኝ። አይ ይቅር ለብቻ ማውራት ጀመርክ። አይ ጥሩ እኮ ነው። እንደነዚህ አሪፍ አይቸክሉም የተባለው ለአራት ቀን ነው ወይስ ለሁለት ቀን ነው? አይ ለስንት ቀን ማን እንድትል አልፈልግም። እሺ እንዴት ነው ማለት ነው? የሰው ልጅ እኮ ላይፉን ለመቀየር አንድ ሰከንድ በቂው ነው። አንተ በየሰከንዱ ቀይረው ስላደለኝ ነው ፈጣሪ አድሎኝ። ኦኬ ሌላም የምትቀይሩ የለም ክፍሌ ጽፈኝ ደስ ይለኛል። ማርያም ዘፈን በኋላ ዘፍንላለን እኮ። ለማንኛውም ይመቻችሁ። እሺ ምን አዲስ ነገር እንጠብቅ ከእናንተ? እሺ እሱን ምን ይሆናል አንድ ላይ ብናይ ይሻላል። ማለት የሚተገብር ሰው አያወራም ብዙ ጊዜ። እኛ ደግሞ አናወራም እንተገብራለን። ብቻ የሆነ ፕሮግራም ስታዘጋጁ ምናምን ጥሩ ነው። እሺ እኔ እመጣለሁ። ምን አይነት ፕሮግራም ከፈለጋችሁት ስታዘጋጁ ጥሩ አይሻልም? ፕሮግራም ለጊዜ የለም፣ ግን ካለ እንሳቅ ችግር የለውም። እኔም ከንግስቶቼ ጋር እመጣለሁ። ብዙ አይደሉ እኔ ጋር ያሉት። አንቺ አንተ ማን አሁን በቃ ሁለቱም ቀልድ ተጋብተዋል። ሁለቱም ማለት ነው።
ንግስት ተባሉ ግን የሚያምርባቸው ቦርሳ ስለሚ አይ እኔ ስም ምናምን አላወጣም። እዚህ ጋር እንደ ወንድ ነው የማወራው። እንዳንቺ ወጥቼ እንደዚህ አልልሽም። እኔ ደግሞ እንደ ሴት አወራው ነይ ኮበስ ቴንክ ዩ ከነ ምናምንሽ ልበል እኔ። ለማንኛውም እንዳልኳችሁ ነው እላለሁ። መፍትሄ እኮ አይ በቃ ይደብርሻል? አዎ ይደብርሻል ስለማልፈልግ ኦኬ ብናገር ይደብራል። ምክንያቱም አይ እኔ አሁን እሱ አልተናገረኝም። የተናገረኝ ነገር የለም። ይደብራል ብናገር እሱ አዲስ ሆነህበት ነው ነገር አይደብርም። ዛሬ ተወከለ የሶሻል ሚዲያ ሰው ሆኖ ወደ ለማጣላት ፈልጋ ነው ወይስ ምንድነው? እኔ አልገባኝም። ያጣል ብለሽ ነው እንዴ? የሚሰሪው ስራ ግን ልክ አይደለም። አይ ጥሩ ነው። ረጅም ወንድ ነው የምትወጂው መሰለኝ። ረጃጅሞች በጣም በቃ እኔ እድሌ ሲጀመር ረጃጅሞች ናቸው። ደግሞ ሲጀመር እኮ አጭር ሴት እኮ ረጅም ወንድ ነው እጣ ፈንታዋ። ለማንኛውም ቤተሰቦች ያልኳችሁን ነገር ሁሉንም ተውትና ብቻ ተይው በቃ። ትላንት እንኳን አደረግሽ እንደዛሽ። እኔና አንቺ እዛ ጋር የሆነ ተረጋግተን ቢሆን ጥሩ ነገር ላይፈጠር ይችል ነበር ይመስለኛል። አይ ሁሌም ጥሩ ነገር ተፈጥሮ አያውቅም እና ያው ከዚህ በኋላ ደግሞ ባንቀያየም ክፉ ባንነጋገር ባንደራረስ ደስ ይለኛል። አይ እንደራረስ ከሰላዮቹም በቃ በሰላም ተለያዩ አይደል እንዴ? እኔ አንተን ፈልጌ ብጠራ ምን ችግር አለው? ችግር የለውም። ትፈሪያለሽ? ትፈሪያለሽ? ለምን እፈራለሁ? ኦኬ እሷ ነው የምታዘው። እንደውም እኔ ደስ ይለኝ እናንተ ቤት እሷ ነው የምታዘው። ለምን እንዴ? ኧረ ቅዱሴ ወንዱን በእናትህ ወንዱን እስቲ ወንዱ ይውጣ አይደለ? ኦኬ ስለዚህ ዝም ብለህ እንደመጣልህ ባታወራ ብቻ እሺ። የኔም ሊንዳ ይሄንን ቪዲዮ ስታዩ ለኔም መስፈርት አውጪልኝሽ። እንደምታዩ እኔ እስካሁን እንዳባወራ ነው ያስኩሽ። ነገሩ በቃ እንትን ነው ሪቬንጅ ነው በቃ በቀል እያደረጉት ነው ሁሉ ነገር አባወራውኝልኝ። አይ በቃ ማወራ ነው የሚባለው አባወራ። አይ ችግር ሚስቱን ሞሮኮ የሚቆጣጠረው አባት ነው። አይ እሷ ካልፈቀደች አለኝ። እሷ ካልፈቀደች አለኝ እንዴ እና ታዲያ ካንተ ጋር አንተ እኮ እኔን ለማግኘት አንቺን አስፈቅዶ መሆን አለበት። ብዙ ጓደኝነት ምናምን በጣም ብዙ ያሳለፍናቸው ላይፎች ስላሉ አይሚግም ባይዘው ማለት ነው። ቅዱስ የመጣው አሁን ነው የሚያዋጣሽ ብሩኬ ነው። ጣላው ትችላለህ ወይ? ስለዚህ ለቅዱስ ብዙ እንትናት ወይ እኔ የምልሽ እሱ ነው። ባንቺ መጣ ምናልባት ባንቺ መጣ ለምን በእኔ መጣም ላይሆን ይችላል። ብዙ የሚያጋጫችሁ ነገር ይኖራል ብዬ ስላሰብኩ አይ ባንቺ መጣ ነው ያልጣላም አታስቢ። አይ ሲጀመር ወንድ ልጅ በሴት ምክንያት መጣላት የለበትም። እንዴት ባንቺ መጣ እኮ አይደለም በእኔ መጣ ነው የምጣለው። በእኔ መጣ እሱ ምን አልደረሰብም። የሚገርም እንትን ነው ማለት የሚገርም። እኔ ብሩክና አይሚ አንድ ላይ ሲሆኑ ነው የሚያምርባቸው። ሁለቱ አንድ ላይ ሲሆኑ በጣም ብዙ ኦዲየንስ ብዙ ሰው ይወዳቸዋል። እርግጠኛ ነኝ ብዙ ኦዲየንሶች ሁለቱ በመለያየታቸው በጣም ቅር ብሏቸዋል። ግን እርግጠኛ ነኝ ደግሞ ይታረቃሉ። አመኑኝ ይታረቃሉ። እስቲ አሁን ደግሞ የዳኒ ሮያልን ጉድን ነው እስቲ የጽንጌ ፎቶ ነው የወረወረው። ዳኒ ለምን ዱቄ እንደዚህ ሆነው? አሃ በባለፈው ቪዲዮ በመነቀሷ ወይኔ ዳኒ ተረጋጋ። ዳኒ ተረጋጋ። ኩል ዳውን። ጽጌ እንዳመጭ ወደዚህ ቤት ከመጣች ጉድሽ ፈላ። መጣች አረ ዳኒ ተረጋጋ። አሳይኝ ያገባኛል። እንደ ጽጌ ግን አቃታይ ሴት አለ እንደ ጽጌ አበደች። ፎቶዋን ደግሞ ዝታዩ እንዴት ነው የምትነቀሹ? ደብረሽ እንዴ? ምን ምን ብለሽ እኔ እኮ ከህይወቴ መቼ እንደምትወጣ ግራ ገባኝ። ጭራሽ ኧረ ዳኒ ቀስ በል። ማድረግ ነሽ ማድረግ ነው የምትነቀሹ? እንዴት አያገባኝ እኮ የኔ ገና እኮ ነው እኮ የሚለቅ ነገር አይደለም። የሚለቅ ነገር አይደለም። ቀሽም ነሽ እንዴ? ምን እንዴት እንደሚያም አስቡት። አዲስ ትኩስ ንቅሳት ሲነካ እንዴት እንደሚያም አስቡት። ያገባኛል። እንዴት ነው የማይገባኝ? እንዴት ትነቀሻለሽ?
እንዴት ነው እንደዚህ ያደረግሽው? እንዴት ነው የምትነቀሽው? ምን አገባ? እንዴት አይመለከተኝም? ዳኒ እኮ ምን አገባ? እውነት ነው ከጣላችሁ በኋላ እኮ አያገባም ብዬ ነው የማስበው እኔ። አንድ ሊስቱ ነው የምርባችኋል፣ ግን ደግሞ በቃ በእንደ ፍቅር አይሆንም። ደውዬ ነበር እኮ ዳኒ። ምን ላድርግ? ደውዬ ነበር ማለት መደወል ወይ ዘደተ? ያላረኳት ነገር የለም። አንዴ ማስቆም ይከብዳል። ሴት ልጅ አለሽ እንዴ? ታይብታላችሁ እንዴ? በቃ ጽጌ ተናጃለች። እኔ ምን ላድርግ? ማስቆማችን ነበር። ህፃን አይደለችም እኮ እኔ እንዴ ህፃን ልጅ አለች። በቃ ድንጋይ ነች ልጅቷ። ቢያንስ ድንጋይ መሆኗን አውቃ አታስቆማትም እንዴ? ድንጋይ ነች ተመች። ዳኒ በቃ ተረጋጋ እንዴ። ምንድነው? አንዴ ሆኗል እኮ በቃ ለምን አሞች ከፈለግሽ እኔ ምን ዳኒ በቃ ተረጋጋ። የሆነ ነገር ነው አንዴ እንዴ በቃ አንዴ የሆነ ነገር ነው። አንተ ደግሞ ይሄን አይተህ ከህይወቴ መውጣት አለብህ። እርሳስ መሰለ እንዴ በላጲስ የሚጠፋው? ምን አስበህ ነው ዳኒ? እንዴ ጭራሽ እያሰብክላት ነው እያዘግናት ይሄ በማድረጓ አንቺ ደበደባት። በቃ ሊደበደባት ነው። ሰሚያለሽ? አሁን ነው ይሄ ፎቶ ይሄ ለከሳከለሽ ነው የማታጠቂ ከሆነ ማለት ነው። ምን ተበጣለህ? ጽጌ ደግሞ አቃጣይ ነች። በቃ የሆነ ለማስቀረት የማታረገው ጥረት የለም። በዛ እሷን በጣም ነው የምትወደው፣ እሱም በጣም የሚወዳት እኔ ግን የዳኒ እንደዚህ መሆን አልገባኝም። ይሄን ያህል እንዴ ድራማውን ትንሽ በዛ እያደረጋችሁት ነው። ዳኒ ምን እየሰራ ነው? አንተ ደግሞ ስራ ምንም አልፈልግም እንዴ? ምንድነው የምትፈልገው? እኔ እኮ ገና የምትገባኝ እንዴ ምን ሄደችው? ምንድነው ቃልሽ? ምንድነው የሆነ የፊቷ ሪአክሽን ያስቃል በጣም። ዳኒ ተዋት አማዛለ እኮ ልክ አይደለችም እኮ ሰሚያለሽ? እንዴና የነቀሳት አስጠቅ ገበሻ አይደለ? ሰላሙን ከፈለግሽ እዚህ መኖር ብትፈልጊ ዳኒ ያው ተረጋጋ። አንተም ተረጋጋ። አሁን እኮ ይሄ ፋሚሊ እኮ ገና ዛሬ ነው የተነቀሰችው። እንዴት ነው የሚሆነው? ጭራሽ በእጅ ሰበብ እንዳትሆን አሁን የውጭና የነቀሳት ተፈታለሽ ተተፈተልሽ ይልክሳት ዳኒ ያወሻቀም ሰማኝ ዳኒ ለምን አትረጋጋም? ለካራቱን ይሄ ንቅሳታችን ላይ መኖር የለበትም። ገባሽ አይደል? ይሄ ሰውዬ አይመጥንሽም፣ ትልቅ ሰው ነው። ካንቺ ጋር የሚያስዋረም አባትሽ ይሆናል። አይገባሽም? ያታስተውይ በቃ እወድሻለሁ ለማትላት በስትክክል አይሆንሽ ምናምን ከምትላት እወድሻለሁ ማለት ይቻላል እኮ እንዴ? እስቲ የኔ ኦዲየንሶች ንገሩኝ እስቲ ያሽማግሌ በሚሰጥሽ መኪና ወይ ደግሞ ያሽማግሌ በቀጠረልሽ ጋዶጂ ነው በምትተማመኝ በልነት ታደርገው ጥቂት ታደርገዋለች። እብድ ነች እንዴ? አልፈልግም። ይሄን ልጅ አልፈልገውም። ማየት አልፈልግም። እንዴ አንተ እስከምንነቀስ ከደረስኩኝ እኮ አንተን አልፈልግም ማለት ነው። አለመፈለግ ምልክት እኮ እያሳበብከኝ ነው። ዳኒ ቦይ ኩል ዳውን ታው ተረጋጋ። ራስህን አረጋጋ እንዴ ጽጌ በጣም እልኸኛ ነች። እብድና እልኸኛ ነች። ላሰበችበት ነገር ምን ሆነ ታደርጋለች። እያንዳንዱ ባሽ ላብስልሽ ነው የተመለስኩት። ዛሬ ምንም እንደማይመስል ወይ ደግሞ እንደማትወጂ ትናንትና ትወዳለች እኮ ግን ደግሞ አንተ ሆነ ልውስጥ እያስገባት ነው። ዳኒ ታው አላልኳችሁም? ወደ እልህ እየገባች ነው። አሁን የተነቀሰ ንቅሳት አሁን ይጠፋል። በሌላ ነገር የምትስማሙ ከሆነ ተስማሙ እንዴ
ልጁ አይገባውም። ትንሽ ያማዋል። አንቺ በቃ ደፊ በቃ እሺ ቆይ መብቴ ነው። መነቀስ መብቴ ነው። ትንሽም ሰው ይሁን መጥበስ መብቴ ነው። ትንሽም መጥበስ መብቴ ነው። ብር ብለሽ ነው ተቀበሽው። እንኳን ወጣኛ ሲነሽ እንኳን ገባሽ አይደለ? ፍቅር ይበልጣል። አንቺ ከገዛልሽ ቁሳቁስ ነገር ፍቅር ይበልጣል። ከሚሰጥሽ ብር ከገጠረልሽ ጋር ፍቅር ይበልጣል ብታውቂ። እሺ ልክ ነህ እኮ ግን ደግሞ በዚህ መንገድ አለ መስዋዕት ማስረዳት የምችለው ገባሽ? ስለማታስተውይ ነው የሚነግርሽ። ብታስተውይ ኑሮ የትኛት እንደቀሽ ነበር። ይጸጽትሻል፣ ይቆጭሻል። ገባሽ አይደል? አንቺ ጣራ ሚስት ይኖራል የሰውዬ ፍላጎትሽ እኮ የክብር ህይወት አይፈልግም። ወይኔ ዳኒ ወይ ቀስ በል እባክህ ተው፣ ቀስ በል እንዴ! ይሄን ሁሉ እኮ ማረግ ወደ ፍቅር ቢል አይገባሽ? ፀጉሯ ይበላሻል። ተው ቢያንስ ተው። አትሞክሪም እንዴ? ቢያንስ አላሳዝንሽም? የማረገው ነገር ልፋት አይታይሽም? አንቺ ቆመሽ አንዴ አታስተውይም እንዴ? ከምርሃት እንዴ ሶሪ ቆመሽ አታይም? እንዴት ብለሽ ነው የምትነቀሽው? ጽጌ እንዴት ብለሽ ነው ያደረግሽው? እንዴት ነው የምትነቀሽው? አሁን ይበልጥ እየተናደደ መጣ። እቺ ደግሞ ምንድን ነች? አልብሻዊ ዝም ብላ ማለ ያለች ወይ አገላግል ወይ ነገሩን አያባብስ እንዴ! ማለ ያለ ሰው ቢያንስ ዝም በይ። ያረግሽው ነገር ጥሩ ነው። ዝም በይ በቃ እሺ። ቢያንስ አንቺ ዝም በይ እንዴ! ቢያንስ ኬት ያመጡት አንቺ አዝኜልሽ ነበር። አንቺ ግን ጥቅጥቅ አታክላታዝኝ። ገባሽ? ሀዘን የሚባል ነገር አይታይብሽም። አዎ አላዝንም። ነገ ደግሞ ዋጋ ያስከፍልሻል። እኔ ነገሮችን በሙሉ እየተንኩለት ዋጋ ትከፍያለሽ። እሺ ይሄ ሽማግሌ እየተወሽለት ነገ የሰጠሽን ቅራቅም የወሰደለት ይጸጽትሻል። እስከ ዛሬ ድረስ እንዴት ነበር የኖርኩት? በሱ ነበር የኖርኩት። በሱ ነው የኖርኩት። ተው እንጂ በሱ ባትኖር ዛሬ ጥቅም አይገዛሽም። ይሁላ ያጣላቸው ከያ ባላ ሰውዬ ነው ያ ሼባ ሰውዬ ተው በእናትህ ተው ተው። ቁስ ቤት ነው ቤት ፓትሮል ነው በቦዲጋርድ ነው የምትንቀሳቀሰውና እሷስ ምን ታደርግ? በሷም እንኳን አይፈረድም። ያየችው ሁኔታ ነው። ገና ታመምሻል። ገና ነገ ከነገ ወዲያ ደግሞ ታምጃለሽ። አንተ ትወጣለህ ወይስ እኔ ልውጣ? አንተ ትወጣለህ ወይስ እኔ ልውጣ? ገና ነገ ከነገ ወዲያ ታምጃለሽ። እሺ ምንም ለማይጠቅም ሽማግሌ ልጅ ታምጃለሽ። አይሆንም። ምንም ለማይጠቅም ሽማግሌ ልጅ ታምጃለሽ። ገባሽ? አንድ ቀን ይገባሻል። አንተ ሹገር ዳዲ ነው ማለት ሰውዬው። አንተ ለሰው እንደው ገና ሰውዬው እኮ ነው ጎልማሳ ነገር ነው አይደል? አፍረድታይ ሊገባኝ ማለት ነው። ገራ በፈጠራችሁ አራንዳችሁ አንዳችሁ እሺ ልውጣ ወይስ እሱ ይወጣል? ውጣ ወይ ውጣልኝ ወይ ይውጣልህ እንዴ! ቆይ ቤቱ የማን ነው ሲጀመር? የእሷ ነው የእሱ ነው? እስቲ ንገሪው ኮሜንት ላይ። ጽጌና ዳኒ በጣም በዚህ ሁኔታ ተጣልተዋል በንቅሳቱ ምክንያት። ዳኒ ልክ ነው ግን በጣም አግሬሲቭ እና በጣም እየተናደደና በጣም በቃ በጣም ኦቨር ተናዷል። ይሄ ግን መሆን የለበትም። በቃ ሰውን ኢባስ ጽጌ ደግሞ በጣም ለኛ ነች። በል ደግሞ እዚህ ጋር ምናምን ተነቀሰው ነው የምትመጣው። ስለዚህ ይሄን ከማድረግ በጸባይና በትዕግስት መውራት ነበረበት። ቀጣይ ቪዲዮአችን እንደሚሆን አይታወቅም። አሁን ደግሞ እስቲ የነ ሩታን ቪዲዮ ሳይተን እንመለስ። ነገሮችን ሩታም እዚህ እኮ አለ ሩታም ከባሏ ጋር ጣላች። መንጥረውት አይደለ? ብዙ ቦታ አፈላልግ ነው የመጣልሽ። እውነት እንደዚህ በእግር በፈረስ ተፈልጋ የመጣች ማባ በእንክብካቤ መያዝ አለባት። እንዴ ነው ቆየብኝ። ምንድን ነው እሱ? የሆነ ጉዳይ ገጥሞኝ ነበርና አሁንም እሱን ትቼ ነው የመጣሁት። ሁሉ ከኔ የሚበልጥ ጉዳይ ኖሮ እኮ አንቺም ብዬሽ እኮ ጥዬ የመጣሁት ያንን ምንድነው? ሁሉም ከባሎቻቸው ጋር የሚጣሉት እንዳለ ዩቲዩበሮቹ ከባሎቻቸው ጋር ጣልተዋል። ለምንድን ነው? እስቲ ኮሜንት ላይ ንገሩኝ። ሰላም ለእናንተ። ምን ሲጣም ገባባቸው? አሜን። እንግዲህ ያልኳችሁ ሰው እሱ ነው ማለት ነው። ኤርሚ ይባላል። ያው እንግዲህ ታስታውሱታላችሁ ወይም ታውቁታላችሁ፣ ምክንያቱም አዲስ ፊት አይደለም። አይ ስራዎች እንጂ ኤርሚ የሆነ ቲቪ ላይ ሰራ መሰለኝ። አያችሁ እንግዲህ እንደዚህ አይነት ሰው ድብቅ ነው፣ ስራዎቹን ብቻ ነው የሚያሳየው። የሆነ ቲቪ ሾው ላይ አለ መሰለኝ ነው ብቅ የሚለው እውነት ነው አይደል? መሰከስ ግን አይደለም። ቆልለሽኛል መሰለኝ ትንሽ። ኧረ እንደ ሲያንስ ነው የምሬ ነው ሲያንስ ብለው እንደነገርኳችሁ ያው ከእውቀቱ ከሌሎቹ ነገር ባሻገር እንደምታዩት በጣም ቆንጆ ነው።
ባይ ዘ ወይ ወንድ ልጅ ቆንጆ አይባልም። ወንድ ልጅ ዋናው ይኖረው ይስራ እንጂ ቁንጅና ያስፈልገው። ጉማሬም ቢሆን ችግር የለም። ወንድ ይሁን በቃ ወንድነቱ ነው። ብርማ ይኖረው ወንድ ይሁን ብቻ። አትሽኮርም የማይዘው ባይ ዘ ወይ ለካሜራ አይነፋም። ስፔሻሊ ለዩቲዩብ ማለት ኦኬ። ባይ ዘ ወይ ለቁንጅናው ወደ አንቺ አይደለም ካንቺ አልበልጥም። እንደዛ ነው። አመሰግናለሁ። ያማላት ነው መሰለኝ አቶ ኤርሚ። አመሰግናለሁ። እድሉን ባገኝ እኔም መሞከር አይቀርም። እንግዲህ መልካም እድል ብለናል ለተወዳዳሪዎቻችን። መልካም እድል። ሲቪ እናስገባ። ውጤታችሁ ታይቶ ምን ደረጃ ላይ እንዳላችሁ ካሁን በኋላ አመዛዝነን ሚዛናዊ በሆነ ሁኔታ ነው ነገሮችን የምንወስነው አይደል? አዎ። እንግዲህ ጋይስ ሲቪ እንዳስገባ ከፈቀዳችሁልኝ እኔ እድሌ እሞክራለሁ። ወደ ኋላ አይደለም። በቃ ፈልጌታለሁ ወልጅሻለሁ አትልም በቀላሉ ሲቪ ላስገባ ከመጣ አንዳንድ መፍቀድ ያለባቸው ሰዎች አሉ። እናንተም እንግዲህ ኮሜንት ላይ አስቀምጡልን። ያው ሞር እንትኑን እኔ ቦስ ሩታ ከድሮ ባው ጋር የምትሻለው ወይስ ከዚህ ከኤርሚ ጋር ነው? ግን እኔ ባይዘው ኦዲየንሶችሽ ከፈቀዱልኝ እኔ ከመሞከር ወደ ኋላ አለ። እኔ ብፈቅድልስ እርግጠኛ ነኝ አይፈቅዱልህም። የእሷ ኦዲየንሶች ከአንተ ጋር እንድትሆን አይፈቅዱልህም። አፕሩቭ አድርጉልኝ ጋይስ። ማንም አፕሩቭ ያደርገም ከኔ ጀምሮ አፕሩቭ አላደረገም። ለማንኛውም ዶክመንትን ምናምን ሲቪህን ምናምን ሁሉ ሰብሰብ አድርገን በምን እንትን በሚባልበት በስራ ቀን ታስገባኝ። በስራ ቀን ያው ማስታወቂያው የሚወጣበትን ቀን እንለጥፋለን። ያኔ እንግዲህ እንለጥፋለን ማለት ሌላም ተቀናቃኝ ሊገባ ነው እንዴ? እና ታዲያ ባንዴማ በጣም ነው ተቀናቃኝማ መኖር የለበትም። እና በአንድ ሰው ወንድ ልጅ ምርጫው ሲገባ ደስ ይላል። እኔ አሁን መራጭ መሆን ነው ፈልገው እንጂ ተመራጭ መሆን አልፈልግም። በእኔ እኔ ብቻ ነኝ ግን በመጠላታቸው እኔ በዳኒሮ ያለም በሩታም እና ደግሞ በእናዬ መጠላት በቃ በጣም የደበረኝ እኔ ወይስ እናንተ ነው? እስቲ ኮሜንት ላይ ንገሩ። ስታወራ እኮ እሱ ነበር ምላሰኛ። ዛሬ እኔ ላይ አስጠቆር። እኔ እሷ ጋር ሰውን ብቻ ነው ምላስ የሚዘረጋው። አወራለሁ በደንብ ግን አሁን ትንሽ ረጋቢ በቃ አሁን ለማስመጥ እየገባች ነው። በቃ የሆነ ነገር እያለ ነው ስትተዘ እያለ ነው። አረጋግሽ ከፈለኩኝ ሰው እያየ ሳይሆን እኔ ሩታዬ በአንቺ የመጡብኝ ነገር ወደ ኋላ እንደማለት ግልጽ ነው እና አጠገብሽ ካለው ድረስ ደግሞ በእንደዚህ አይነት ሲቹዌሽን ላይ ዘራፍ እያለ ነው። ከዚህ ጋር ደግሞ ዘራፍ እያለ ነው። በቃ ማንንም አልሰማም ባንቺ የመጣብኝ እያለ ነው። ባዳ በይኝ እንግዲህ የሩቅ ሰዎች ይሻል እና እንደምንም አትቁጠሪ። እኔ አሁን ለአንቺ ካለኝ መውደድና ክብር የተነሳ ነው ይሄን ያደረኩልሽ እንጂ ሌላ አይደለም። በጣም ነው የማመሰግነው። ግን የምር በጣም ልብ ውስጥ ለመግባት እየጣረ ነው ይልሽ አውሮ መሰለኝ። እሱ ሲመጣ አይናፋር ሆንኩ። ይቅርታ ይሄ ሰውዬ ልጅ ይባል በጣም ትልቅ ሰውዬ ማለት በቃ ብዙ ነገሮችን አድርጎልኛል ከምላችሁ በላይ። የሆነ በዚህ ሰዓት መጨናነቅ ምን ያክል ጉዳት እንዳለው እናንተ ታውቃላችሁና ከዛ ጭንቀት አለ አይደለ ቶሎ መላቀቅ እንድችል የረዳኝ እሱ ነው አንድም እና ለዚህ ደግሞ እጅግ በጣም አድርጌ አመሰግናለሁ። ምንም ማረፍቴ ክፍያ አይጠይቅም ማመጪ በፍጹም ለአንቺ ከዚህ በላይ የሚገባሽ አይደል ነው እቺ በጣም ትንሽ ነገር ናት። ኧረ ይልጅ ኧረ አንተ ሰውዬ ይቅርታ አንተ ልጅ አልኩት። ኧረ አንተ ሰውዬ እባክህ ኧረ እባክህ ተው ወንዱን እንዴ። እሺ አመሰግናለሁ። ማለት ያው ከነበርኩበት ነገር አንፃር ነው በጣም ለማስመጥቶ ሰው በቃ በጣም ፍቅር ስለበጣል እየሞከረ ነው። እንግዲህ ሲታይ ሚዛን ላይ ሲወጣ ትንሽ ነው ተብሏል። ለኔ ግን ትንሽ የሩታ ኦዲየንሶች ሁላችሁ ኮሜንት ላይ አንዳንድ ጊዜ ሆነ ከሷ ጋር እንዲሆን ማትፈልጉ ሰዎች እንዳለ ኮሜንት ላይ ንገሩኝ። ተጨነቃችሁበት ጊዜ የሚደርስላችሁ ሰው ሜቢ ለሱ ቀላል ሊሆን ይችላል። ለኔ ግን በቃ በጣም ለኔ ደስ የሚል ነገር ነው ያደረገልኝ። ምክንያቱም ያለሁበት ሁኔታ በጣም ነበር የሚያስጠላው። በጣም እናንተ ከምታዩት ወይ ከምታውቁት በላይ ምናምን እኔ ማሳያችሁ ያንን ነገር በጥቂቱ ነው ወይ የምታዩት ጥቂቱን ነገር ነው። ከዛ ባሻገር እኔ ብዙ ነገሮችን እንትን ብያለሁኝና አትሊስት ከዛ ነገር ራሱ መውጣት እንድችል ይረዳኝ። አዎ ግን ደግሞ ሌላ ሰው በማፍቀር አይደለም ሌላ ሰው በመቅረብ አይደለም። ጋገመ ቴንክ ዩ እላለሁ። በጣም አመሰግናለሁ። በጣም አካበርሽ እና ከዚህም በላይ በጣም አካበርሽ ሩታ ያና በዚህ ባጭሩ መመሰጋገሩ ማስፈላጊ አይደለም። ዘባስ ገዛም ላንቺ እቺኛው በጣም ትንሽ ነገር ናት ብዬሻለሁ። ወደፊትም አሁን አንቺ በጣም አካብደሽ ስላየሽው ነው እንጂ ባይዘው ለሚወዱት ሰው እቺ ነገር በጣም ቀላል ነገር ናት።
አንቺ በትልቅ ነገር ስላየኸው እና እወድሻለሁ እያልከት ነው ጭራሽ። እነሱም ሊመሰክሩ ይችላሉ። ለሚወዱት ሰው ከዚህ በላይ የሚደረግ የለም። አልክሽ እንደውም ሩታዬ ለምን ካለሽበት ሙድ ለመውጣት ከከተማ ይዤሽ ለማውጣት ወይ ከሀገር እንውጣ ወይ ከከተማ እንውጣ። ጭራሽ ያው ካለሽበት ሙድ እንድትወጪ ነው። ኮሜንት ላይ ሁላችሁም አይሆንም በሉ፣ አይሆንም በሏት። አይ ምንም ማለት ያው አሁን ያለሁበት ሁኔታ ትንሽ ማለት እኮ ከዚህ ሪላክስ እንድታረጊ ነው ዋና ሀሳቡ። ካለሽበት ጭንቀት ትወጫለሽ፣ ሪላክስ ታረጋለሽ። እሺ አይቻልም። አይ አሁን አይደለም ማለት ትንሽ ነው። ቆይ አሁንም ባይሆን ያው በዚህ ሳምንት ውስጥ ነው። ሩታሽ እንደማትላቀሉ እንዴ አቲ ለአሁን ግን እዚሁ ከዝናናን ይበቃናል። እቺ በቂ ናት አይመስልም? በትንሽ ነው የምትደርሰው። አዎ እንዴ ከከተማ እንውጣ። እኔ ብዙ ነገር ማካበድ አይነት ሰው አይደለሁኝም። ማለት ትንሽ ነገር ያስደስተኛል፣ ትንሽ ነገር ያስከፋኛል ምናምን አይነት አላወቀውም ባህሬን። አይ አውቄዋለሁ፣ ግን እዚሁ ልንጣላ ከዚህም በላይ መደሰት አይገርም። ሩታ እስካሁን ባህሪሽን አያውቀውም። ይሄ ሰው አይሆንሽም። እሺ በይን እስቲ እኛ ባይዘው አንድ ነገር የምትወጁና የምትጠዩ ቀጥሎ በምታየው ነገር ነው። አሁን እቺኛውን አይተሽ ወደሻታል አይደል? ከዚህ የተሻለ ነገር ስታይ ይሄን ትጠይዋለሽ። ገባሽ? ተፈጥሯችን ነው፣ የሰው ልጅ ተፈጥሮ ነው። እሱ ይከናል። ወጣ ብለን ብንዝናና የሳምን እየሞከረ ነው። ዝም ብላችሁ ይሁት ብቻ አስቢበትና ሞክሪ፣ እንውጣ። እሺ አስቤበት በደንብ ነገሮችን ምንም ማሰብ አያስፈልገውም። አልፈልግም ወስኜ እነግርሃለሁ። አይሻልም? እንግዲህ እንዳንቺ ፍቃድ፣ ባንቺ ፍቃድ ነው የምንጓዘው። ኦኬ ባይዘው ሩታዬ ቁርስ በጠዋት ነው የበላሁትና ምሳ አልበላሁም። ቆንጆ ምሳ ልጋብዝሽ ነው። በደስታ በጉልበት ነው ወስዳት እንግዲህ ሄዳችሁ በቃ እሺ ያልሽው ፍቅሩ ከረታኝ የወደደ መቼም እኛን አይደለማ ያሉትን ይበሉት የምትዩ የገባው ክላሲካል በቃ የሌለ ነው። ከተሳካልኝ ለሚያልፋሉ እስቲ ቆይ እናንተ ብትሆኑ ምን ታረጋላችሁ? ማለት በሩታ ቦታ ብትሆኑ ምን ታረጉ ነበር? እስቲ የሩታ ኦዲየንሶች በዚህ ነገር ደስተኛ ናችሁ? እኔ አይደለሁም በእኔ በኩል። ምክንያቱም እኔ ከዚህ ከአቶ ኤርሚ ሶዬ ጋር የምትባል ሶዬ ካለች ሶዬ ጋር እንድትሆን አልፈልግም። እኔ አላውቅም። ቀሪውን ነገር ለእናንተ ትቼዋለሁ። የዛሬ የሶስቱን ቪዲዮ ይሄን ይመስል ነበር። ግን ሶስቱም መሀል የገባው ነገር ምንድን ነው? ሶስቱም ከባሎቻቸው ጋር ተለያይተዋል። አዲስ ፍቅረኛ ለመያዝ እየሞከሩ ነው ሶስቱም። ጽጌ ኦልሬዲ ይዛ ተነቅሰዋለች። አይሚም ከቅዱስ ጋር አዲስ ፍቅረኛ ይዛ መታለች። ሩታም ደግሞ አዲስ ፍቅረኛ ይዛ መታለች። እሺ አሁን ምንድን ነው ወንዶቹ ምን ሊያደርጉ ነው? ወንዶቹ ከማን ጋር ሊሆኑ ነው? ብሩክ ሊናን ይዞ መጥቶ ነበር። ዳንኤል ዋል መስከው ማን ይዞ መጥቶ አያውቅም መሰለኝ። እና እኔ ግራ ነው የገባኝ። ዲጄሊ ዳይም ከዚህ ስልካ ዲጄሊ ጋር ሆኖ ነበር። ብቻ ግን ያለው ነገር ምንም ነገር ደስ አይልም። እስቲ ቀጣይ ቪዲዮአቸውን ደግሞ ተከታታይ ያመጣላችኋለሁ። የዛሬ ቪዲዮአችን ይሄን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ሳምንት ይሁንላችሁ።